ከ50 ዓመታችን በኋላ የጤና ሁኔታችን ልዩ ትኩረትን ይፈልጋል። አብዛኛው ሰው እንደሚያውቀው ደግሞ አብሽ ለምግብ ጣዕም ብቻ ሳይሆን በተለይም ለደም ስኳር ቁጥጥርና ለሆርሞን መመጣጠን ተፈጥሯዊ የሆነ መድኃኒትም ነው። ታዲያ በቀን አንድ የሻይ ማንኪያ አብሽን ከ50 ዓመት በኋላ በየቀኑ ብትወስዱ የምታገኙትን 12 ድንቅ ጥቅሞቹን እና አወሳሰዱን በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ። በቅድሚያ ከ50 ዓመታችን በኋላ በቀን አንድ የሻይ ማንኪያ አብሽን ብንወስድ የምናገኘውን ድንቅ ጥቅሞችን ልንገራችሁ። አንደኛ፣ የደም ስኳርን በአስገራሚ ሁኔታ ይቀንሳል። አብሽ ግላክቶማን የተባለ የሚሟሟ ፋይበር ስላለው ስኳር ወደ ደም ውስጥ የሚገባበትን ፍጥነት ያዘገየዋል። በተጨማሪም ኢንሱሊን በሰውነታችን ውስጥ በብቃት እንዲሰራ በማድረግ የደም ስኳር መጠናችንን ያረጋጋል። ሁለተኛ፣ የኮሌስትሮል መጠንን ያስተካክላል። መጥፎ የተባለውን ኮሌስትሮልን፣ ኤልዲኤልን እናም ትራይግሊሰራይድን ለመቀነስ ይረዳል። ይህም የልብና የደም ቧንቧ ጤናችንን በመጠበቅ ለድንገተኛ የልብ ህመም የመጋለጥ እድላችንን ይቀንሰዋል። ሶስተኛ፣ የአጥንት መገጣጠሚያ ህመምን፣ አርትራይተስን ያስታግሳል። አብሽ ኃይለኛ የሰውነት መቆጣትን የሚከላከሉ አንቲ ኢንፍላማቶሪ የሆኑ ንጥረ ነገሮች አሉት። ከ50 ዓመት በኋላ የሚከሰተውን የመገጣጠሚያዎች ህመም እና ብግነትን በተፈጥሮ ያቀልላል። አራተኛ፣ የምግብ መፈጨት ስርዓትንም ያሻሽላል። በፋይበር የበለጸገ ስለሆነ የሆድ ድርቀትን ይከላከላል። የምግብ መፈጨት ችግር ወይም የሆድ መጋል ወይም ደግሞ የሆድ መነፋት የሚያስቸግራችሁ ከሆነ አብሽ ፍቱን የሆነ መፍትሄ ነው። አምስተኛ፣ የሰውነታችንን ሜታቦሊዝም ያፋጥናል። ከእድሜ ጋር ተያይዞ የሰውነት ምግብ የማቃጠል አቅም ወይም ደግሞ ሜታቦሊዝም ይቀንሳል። አብሽ ይህ ሂደት እንዲፋጠን በማድረግ አላስፈላጊ የሰውነት ክብደት እንዳይጨምርባችሁም ይረዳል። ስድስተኛ፣ የኩላሊት ጤናን ይደግፋል። በውስጡ ያሉት አንቲኦክሲዳንቶች ኩላሊት በንጥረ ነገሮች እንዳይጎዳ ይከላከላሉ። የሽንት መቆራረጥን እናም የኩላሊት ጠጠር ስጋትን ለመቀነስም ይረዳል። ሰባተኛ፣ የሆርሞን መመጣጠንን ይደግፋል። ለወንዶችና ለሴቶች ለወንዶች ቴስቴስትሮን ሆርሞን እንዲጨምር በማድረግ ጉልበትንና ጥንካሬን ይሰጣል። ለሴቶች ደግሞ በማረጥ ወቅት የሚከሰቱ የሙቀት ስሜቶችንና የባህሪ መለዋወጥን ያስታግሳል። ስምንተኛ፣ የማስታወስ ችሎታን እናም ንቃትንም ይጨምራል። አብሽ የነርቭ ሴሎችን ከጥቃት የሚከላከሉ ንጥረ ነገሮች ስላሉት ከእድሜ ጋር የሚመጣን የመርሳት ችግርን ለመከላከል ይረዳል። ዘጠነኛ፣ ለቆዳ እናም ለፀጉር ጤናም ይረዳል። ውስጣዊ ጤናን በማስተካከል የቆዳ መሸብሸብን ይከላከላል። የፀጉር መሳሳትንና መነቃቀልን በመቀነስ ጤናማ ፀጉርም እንዲኖራችሁ ይረዳል። አስረኛ፣ የሰውነትን በሽታ የመከላከል አቅምን ይገነባል። በውስጡ ያሉት ቫይታሚኖችና ማዕድናት በሰውነታችን ባክቴሪያዎችንና ቫይረሶችን የመቋቋም አቅሙን እንዲያሳድግም ይረዱታል። 11ኛ፣ የደም ግፊትንም ለመቆጣጠር ይረዳል። በውስጡ ያለው የፖታሲየም መጠን የደም ግፊት እንዳይጨምርና የልብ ምት እንዲስተካከል በማድረግ ረገድ ከፍተኛ የሆነ ሚናም አለው። 12ኛ፣ ሰውነታችንን ከመርዝም ያጸዳል። የጉበትን ስራ በማገዝ በሰውነት ውስጥ ያሉ አላስፈላጊ ቆሻሻዎችንና መርዞች ተወግደው ሰውነታችን እንዲታደስም ያደርጋል። ታዲያ አወሳሰዱን ልንገራችሁ እንዴት እንውሰደው የሚለውን። አብሽ በጣም መራራ የሆነ ጣዕም ስላለው በእነዚህ መንገዶች መውሰድ ትችላላችሁ። አንደኛ፣ ዘፍዝፈን መጠጣት ነው። ይህ በጣም ውጤታማው ነው። አንድ የሻይ ማንኪያ የአብሽ ፍሬን በአንድ ብርጭቆ ውሃ ውስጥ ማታ ዘፍዝፋችሁ እደሩ። ጠዋት በባዶ ሆድ ውሃውን ጠጥታችሁ ፍሬውን ማኘክ። ሁለተኛ፣ በዱቄት መልክ መውሰድ ነው። አብሹን አስፈጭታችሁ አንድ የሻይ ማንኪያ ዱቄትን በሞቀ ውሃ ወይም በሻይ ውስጥ በጥብጣችሁ መጠጣት። ሶስተኛ፣ ከምግብ ጋር መውሰድ ነው። በየቀኑ በምትመገቡት ሰላጣ፣ እርጎ ወይም አጥሚት ላይ በመነስነስ መውሰድም ትችላላችሁ። ታዲያ ማስወገድ ያለባችሁ ነገር ምንድን ነው? መጠኑን ጠብቁ። ከልክ በላይ አትጠቀሙ። በቀን ከ1 እስከ 2 የሻይ ማንኪያ በላይ
እንዳትጠቀሙ። ከመጠን በላይ መውሰድ የሆድ መረበሽን ሊያመጣ እንዲሁም መድኃኒቶችን የምትወስዱ ከሆነ የደም ስኳር ወይም የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ አብሽ የራሱ የሆነ የስኳር መቀነስ ባህሪ ስላለው አስቀድማችሁ ሐኪማችሁን አማክሩ። ለነፍሰ ጡር ሴቶች አብሽ ማዕፀንን የማነቃቃት ባህሪ ስላለው ነፍሰ ጡር የሆኑ እናቶች ባይወስዱት ይመከራል። በአጠቃላይ ከ50 ዓመት በኋላ ጤናን ለመጠበቅ ውድ መድኃኒቶች አያስፈልጉም። እንደ አብሽ ያሉ ቀላልና ተፈጥሯዊ የሆኑ ልምዶች ህይወታችሁን በከፍተኛ ሁኔታ ይቀይራሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትና እንደወደዳችሁትም ተስፋ አደርጋለሁኝ። ለሌሎችም ደግሞ እንዲደርስ ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄያችሁን እንዲሁም ደግሞ ሀሳብ አስተያየታችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።